ሰላም ወገን እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ነው ለረመዳን ዝግጅቱ? ቤተሰብ ያው ትንሽ ያደክማል፣ ግን እግዚአብሔር ይመስገን ደስ ይላል። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ አመት ከአመት ለዚህ ያደረሰን እንግዲህ ረመዳንም አርባ ጾም እየመጣልን ነው። ያው ብዙ ረመዳን እያልኳችሁ ያለሁት ሁላችንም የማዳም ቆሞች ስለሆን ለዛ ነው ውዶቼ። አይዞን፣ በርቱልኝ፣ ጠንክሩልኝ። እግዚአብሔር ብርታቱን ችሎታውን ይስጣችሁ ማለት ፈልጋለሁ። በተረፈ እንግዲህ ጨረቃዎቼ ትናንት ሁለታቸውም በየቲክታክ ፔጃቸው የለቀቁት ቪዲዮ አለ። ሁለታቸውም የፍቅር ነው የለቀቁት። ብሩኬ ስቶሪ ነው ያደረገው። ቅምጥሌ ደግሞ በሁለቱ ቻናሏም ነው ፔጇም ነው ቡቡ በሚለውም እንዲሁም ደግሞ ሀይሚ በሚለው ነው የለቀቀችው ማለት ነው። ሁለቱም ስለ ፍቅር ነው። ባንተ የመጣ ባይን የመጣ ይላል እንግዲህ አንደኛው ደግሞ ምንድን ነው ማልችለውን ነገር አስለምደኝ ነው የሚለውና ሁለታቸው ፍቅር ላይ ናቸው። ምንም አይጸም ነገር የለም። እንዲሁም ደግሞ ያው እንግዲህ እንደዚህ አይነት ነገር መስራት ካቆምኩኝ ቆይቻለሁ። እንዲሁም ደግሞ አልሰራምን ብያቸዋለሁ። ነገር ግን አላስችለኝ ስላለኝ አንድ ነገር ለመናገር መጣሁኝ ማለት ነው። መናገር የምፈልገው ነገር ምንድን ነው? በየትኛችሁም አገር ላይ፣ በየትኛችሁም ክልል ላይ፣ በየትኛችሁም ብሔር ብሔረሰብ፣ በየትኛውም እምነት ላይ ልጅን አክብሮ እናትን አለማክበር ይቻላል ወይ? ማለት እንዴት ነው? በየትኛው ቦታ ላይ ነው ልጅን ወዶ እናትን አለመውደድ የሚቻለው? ተረታችሁኛል? ለምሳሌ አሁን እኔ ነኝ፣ እኔን ትወዱኛላችሁ፣ እኔን ታከብሩኛላችሁ፣ እኔ የተሻለ ደረጃ ላይ ድረስ ትፈልጋላችሁ ምናምን። ግን እናትን መጥላት ወይ ደግሞ እናት ባላጠፋችሁ እኔ ባጠፋሁት እናቴን መዘቅዘቅ፣ እናቴን መሳደብ በየትኛው እንትን ነው የሚፈቀደው? ይቻላል ወይ እንደዛ? እኔ እንደፈለጋችሁ ልትቦጭቁ ትችላላችሁ፣ ልዘለዝሉ ትችላላችሁ፣ ልትሰቅሉ ትችላላችሁ፣ ልትሰድቡ ትችላላችሁ። ዩካን ምንም ችግር የለውም። ምንም መልስ ላልሰጥም እችላለሁ። ላይደብረኝም ላይከፋኝም ይችላል። ምክንያቱም ራሴን አደባባይ አውጥቼዋለሁ። አንደኛ ብዙ ጊዜ አደባባይ ራሳችን የምናወጣው ምንድን ነው? ማንም ሰው የፈለገው ማድረግ ይችላል። መዘቅዘቅ ይችላል፣ መሳደብ ይችላል፣ እንደፈለገ የፊትን ማበላሸት ይችላል፣ ምናምን ኤቭሪቲንግ በቃ ይቻላል። ግን እናት እኮ እናት ነች። የትኛውም ዓለም ላይ ያለች እናት እናቴ ነች። ነው ያች እናት እንደ እኔ አሁን እናቴ አምጣ ነው የወለደችኝ። 9 ወር አርግዛ ነው የወለደችኝ። እኔ ስነካባት ያማታል። ገባችሁ? ልክ እንደዛ ሁላ ለምሳሌ አሁን የኔ እናት ስትነካ ያመኛል። የሌላ ሰው እናት ስትነካ ያመው ወይ? እየገባኝ ያልሆነው ነገር እና እናቶች ምን ያድርጓችሁ? እናቶች አዎ ቤቢልካ ይመጣዋል። ግን ቢመጡም እኮ እነሱ የሆነ ነገር ሲታዘዙም አድርጎ የተባሉትን ነው የሚያደርጉ። ልጆቹም ደግሞ ሲያደርጉ እነሱ ለምን አያስቆሙ? ለምን እንደዚህ ያደርጉምም ከሆነ እናቴን እኔ የትም ነገር ምንም ነገር ላድርግ እናቴ ነገር እኔን በቃ የሆነ የምፈልገው ነገር ነው ምኞቴ ነው ካልኳት እሺ ነው የምትለው። በቃ እንደምንም ብዬ ካሳመንኳት ታምናለች። ባትወደውም ደስ ባይላት። ግን የሆነ እንዴት ነው እናንተ ምን አይነት ሰዎች ናቸው? ክብርን የት ነው የተማራችሁት? ለእንትና ክብር ይሰጠው ለእንትና ክብር ይሰጠው። ምን አገባችሁ እናንተ? ምን ቤት ናችሁ እናንተ የምትሽለጠለጡት? ሲቀጥል ደግሞ የሆነ እኔ አሁን እየተናደድኩኝ ያለሁትና እየደበረኝ ያለው ነገር ማለት ነው የሆነ እኔ አሁን ሶሻል ሚዲያ ላይ የሆነ ምናልባት የሚያናድዱ የሚያበሳጩ ሰዎች ሊኖሩ ይችላሉ። ግን ምጠላው ሰው የለኝም። አንድ ሰው ከአንድ ሰው ጋር የምታወዳድሩት ነገር የምትወዱት ሰው መስላችሁ አንዳንዴ ምን ታደርጋላችሁ? የሆነ አንድ ቁጥርና 2 ቁጥር ከኤና ከቢ ብላችሁ ለምሳሌ ቅምጥሌን ከሌላ ሰው ጋር ከዛ ኮሜንት ላይ የሚፈልገውን ኮሜንት ኤ ቢ ምናምን እያለ ይጽፋል ማለት ነው። እንደዛ የምታደርጉ ሰዎች አንደኛ ልክ አይደላችሁ። እውነቱን ስነግራችሁ ሰው ከሰው አይወዳደርም። ሁሉም ሰው የየራሱ የሆነ ኳሊቲ ያለው የየራሱ የሆነ የሚነሳ ይሆናል አይደለ? ለምሳሌ አንዱ የሆነ ነገር ትወዳላችሁ፣ አንዱ የሆነ ነገር ያ ነገር አለ። ለምሳሌ ያንዳንዱ ተመልካች ተሳዳቢ ብቻ ነው። ልክ ገና ምረጡ እንዳልሻውን እንደዛ አንድ ኤቢ ምረጡ ብለሽ ለምሳሌ ኤ የራስሽ ተመልካች ሁና አንቺ ምትወጃት አንቺ ምትደግፊያት ሰው ሁና እሷ ከበለጠች አንስተው ይዘቀዝቋታል። ለምን ተበለጥን? ኮሜንት ላይ አሁን የራስሽ ሰው ከበለጠች ወይ ደግሞ አንቺ ብትፈልጊያት ከበለጠች በዛ ተነስተው በቃ መዘቅዘቅ ጀምራሉ ማለት ነው። ኮሜንት ላይ ብድግ አድርገው አምጥተው ይዘቀዝቃሉ። ከዛ እቺ እኮ እንዴት ነው ከእሷ ጋር እኩል የምትሆነው ወይ ደግሞ እንዴት ነው ምናምን ብለው እነዛ ልጆች እኮ ኮሜንት ያሉ እነዛ የምታወዳድሯቸው ልጆች እኮ ኮሜንት ያሉ ሶሻል ሚዲያ ተጠቃሚ ናቸው። ሶሻል ሚዲያ እኮ የትኛው ማርያምን ነው የምላችሁ፣ ቲክቶክም ስሩ፣ ፌስቡክም ስሩ፣ ዩቱብም ስሩ፣ ማንም ሰው ይሰማዋል። ሁሉም ሰው አይደለም የራሳቸው ስም ተጠርቶ ቀርቶ አሁን ገብታችሁ ለምሳሌ ብሩክ ብላችሁ ሰርች ብታደርጉ እንዳለ ስለ ብሩክ የሰራው ህዝብ ሁሉ ይመጣል። ሀይሚ ብላችሁ ሰርች ብታደርጉ እንዳለ ስለሱ የሰራው ሙሉ ይመጣል። ገብቷችኋል ምላችሁ። ስለዚህ ቢግ ሸም ሊይዛችሁ ይገባል። ሲቀጥል ደግሞ አንዲት ልጅ ምንድነው ስለ ማርክ ሚስትና
ባይዘዌ የማርክ ሚስት በጣም ነው የምወዳት፣ ቤዚን ማለት ነው። በጣም ደስ የምትል ልጅ ነች። እና እሷንና ቅምጥሌን አወዳድራ እንዴት እንደዚህ ስትሰደብ እንደዚህ አትልም፣ የእንትና እናትና የእንትና እናት እኮ አይሰደውም በእነሱ ምክንያት ምናምን። ሁሉም ሰው ወዶ ፈቅዶ ነው የሚሰራው። ብሩኬና ቅምጥሌ እኮ ቅምጥሌ አስገድደው አይደለም ብሩኬ የምታሰራው፣ ብሩኬ አስገድዷት አይደለም ቅምጥሌ የሚያሰራት፣ ፈልጎ ነው። ማንም ሰው ከሆነ ሰው ጋር ሲኖር ፈልጎ ተፈላልጎ ነው እንጂ ማንንም አስገድዶ አያኖረው። ይኖ ድሮ እንኳን በግዴታዋ አሁን ለምሳሌ ድሮ እናት አባቶቻችን ሲጋቡ ቤተሰብ ፈቀደ፣ ኦልሬዲ ይጋባሉ፣ አለቀ። ከዛ ደግሞ የሆነ ቤተሰብ ፍቃድ ጠይቆ ልጃችሁን ለልጅ ሲል እምቢ ከተባለ ጠለፋ ነበረ ድሮ ላይ ማለት ነው። በገጠር ትጠለፋለች፣ ጠለፋ ይባላል ምናምን። ከዛ በቃ ካሸነፈ ይወስዳል ማለት ነው። ልክ እንደዛውን የድሮ ነገር እንደዛ ነበረ። ዛሬ ላይ ግን የትና የት እንዴትና እንዴት ተደርጎ ሁሉ ነገር በፍላጎት ነው። ድራማም ሲሰሩ የራሳቸው ካራክተር ይሰጣቸዋል። ካራክተሩን ይለማመዳሉ። ካራክተር ዛሬ እንደዚህ ቪዲዮ እንስራ ተብሎ መሰላችሁ የሚሰራው ለአንድ ወር ለሚሰሩት አስቀድመው ነው። በዚህ ጊዜ እንደዚህ እንሰራለን፣ ይህኔ እንደዚህ ፕሮግራም ማስያዝ አለብን። ለምሳሌ ሌላ ቦታ የሚሄዱት ሊኖር ይችላል ምናምን፣ ብዙ ነገሮችን አስተካክለው ነው እንደዚህ ድራማ። እና ታዲያ ሁሌ ለምን አይሰሩም? ሁሌ በተከታታይ ለምን አይሰሩም? ግን ጋፕ የሚፈጥሩት የሆነች ነገር አለቻቸው። ከዛ በኋላ ከዚህ እስከዚህ ጊዜ እንደዚህ እንሰራለን ይጻፋል ስክሪፕቱ። ገባችሁ አይደለ? ከዛ እንደዚህ ትያለሽ፣ እንደዚህ ስመጣ እኔ እንደዚህ ታደርጋለሽ፣ እኔ እንደዚህ ስመጣ እንደዚህ ታደርጋለህ ምናምን። ኖ እንደሱ ላይ ሆን ይችላል፣ እንደዚህ እናስተካክለው ተባብለው ተነጋግረው ነው እንዳለ ጨዋታው የሚጫወቱት። ተግባባችሁ? ይሄውን ድራማ ላይ ፊልም ላይ ምናምን የምታዩት እንደዚህ ድርስ ብሎ መሰላችሁ እንትን የሚባለው ካራክተሩ ይሰጥሻል መጀመሪያ። ከዛ ታነቢያለሽ። አንድ ቀንም ሊሆን ይችላል፣ ወደ ሆኑ ካራክተር ውስጥ ልትገቢም 1 ደቂቃም ሊሆን ይችላል። እንደ ፍጥነትሽ ይሰጥሻል፣ ታውቂያለሽ፣ ትገቢያለሽ። ከዛ ውጭ በማይመለከታችሁ ግን አታሽቃብጡ። እኔ አሁን ለምሳሌ ወንድሜ የእናቴ ልጅና ሚስቱ ቢጣሉ ብድግ አድርጌ የወንድሜን ሚስት እናት መሳደብ አልችልም። አይደለም እናቷን ቀርቶ እሷን እኔ አያገባኝም። እሱ በምን እንደተጣሉ ራሱ ያውቃል፣ እንዴት እንደሚታረቁ ራሱ ያውቃል፣ ምን ማድረግ እንዳለበት ራሱ ያውቃል። አላውቅም። ግን መጨረሻ ላይ ደርሰው እሱም ከእሷ ጋር መኖር አልፈልግም እሷም እንደዛ ብለው ከተለያዩ እኔ ወንድሜን በሱ በኩል ሆናለሁ፣ እሷን ደግሞ እሱ ነበር ያስተዋወቀኝ። ኦልሬዲ እንለያያለን ማለት ነው። እንደ ሰውኛ ፒስት ሆነን ቤስት ሆነን ከሆነ ምናምን በቃ የሆነ የሚያገናኘን ነገር ሊኖር ይችላል። ያኔ እንደ ማንኛውም ሰው እንደማውቀው ሰው ሀይ ምናምን ልላት ይችላሉ። ከዛ ውጭ ወንድሜ ጋር ተለያይታ ግን እኔ እሷ ጋር ቤስት ሆናለሁ ማለት አይደለም። አይመጣውም፣ እሱ አይሆንም። በቃ እሱ ሌላ ሴት ደግሞ ነገ ያመጣል፣ እኔ ደግሞ ከእሷ ጋር ሆናለሁ ማለት ነው። ይችኛዋን ግን አልጠላትምም፣ ምንም አላትም። ከእሷ ጋርም ክሎዝ መሆን አልችልም፣ ምክንያቱም ስለማይመጣው። እኔ ከእሷ ጋር ክሎዝ በሆን የሚፈጠሩ በጣም ብዙ ነገሮች ሊኖሩ ይችላሉ። ምናልባት ልጅ ካላቸው ምናምን በልጃቸው በኩል ስለምንገናኝ ልጃቸው እንደፈለግኩኝ እንትን ልል እችላለሁ ምናምን። እሷ ጋርም እንዳልኳችሁ ማንኛውም ሰው እንደምታውቁት ሰው እንደ ጎረቤትም ሊሆን ይችላል፣ እንደ ዝምድና እንደተግባባችሁት ጓደኛም ይችላል፣ እንደዛ ትቀርባላችሁ። ከዛ ውጭ እናንተ ግን ገና ሶሻል ሚዲያ ላይ አወቅም ብላችሁ በዚህ ወጦ ነው በዚህ ወርዶ ነው ገና ራሳችሁ እናንተ ደብቃችሁ በምታደርጉት ነገር እግዚአብሔር ደግሞ በአደባባይ ግልጽ ያደርግላችኋል። የብዙ ሰዎች ህይወት እየተቀዘፈ ነው። ነገ እንሙት ዛሬ እንሙት አናውቀውም። ህይወት አጭር ነች። ስንቱ ሰው በስደት ወጥቶ እየቀረ ነው። እናንተ ግን ድብቅ ነገር ስለሆነ ችግር የለውም አይደል? ምናልባት እናንተ ብዙ ነገር እያጋጠማችሁ ሊሆን ይችላል በህይወታችሁ ወጣችሁ ስለማትናገሩ እንጂ ሲጀመር እነዚህ ልጆች እኮ እግዚአብሔርን እንደዚህ ታይተው ራሱ ያሳሳሉ። አሁን ቅምጥል እንደዚህ አይታችሁ አይደለም ልትሰድቧት የሆነ ነገሯ ዝም ብሎ ያሳሳል። ብሩኬም እንደ ወንድነት ብዙ ወንዶች አሉ እኮ ሲጋራ ጫሹ ነው ድንጋይ ሲያሞቁ የሚውሉ ምናምን ስድብን ፈርተው እንደዚህ አይነት ነገር በሰራ ኧረ እኔ ከህዝብ ጋር መሰዳደብ አልፈልግም ምናምን አይነት ነገር ብለው፣ ግን ብሩኬ በዚህ እድሜው ብዙ ነገሮችን እያደረገ ያለ ልጅ ነው። ገባችሁ? ስለዚህ ምን እንማር ከሆነ ተማሩ። ትምህርት ቤት ሄዳችሁ እነሱ ምን ያድርጓችሁ? ከዚህ እነሱ ትምህርት ቤት እናስተምራለን አላሉ። በተቻላቸው መጠን የሚችሉትን ነገር እየሰሩ ነው። ከዛ ውጭ አንዳንዴ የሰው ልጅ እኮ ብረት ይዝጋል፣ የሰው ልጅ ይሳሳታል ይባላል አይደለ? ሰው ነው የማይሳሳት ብረቱ ነው የማይዝግ የለም ይባላል። አንዳንዴ ሊሳሳቱ ይችላሉ። በስድስት ፍቱ። አለማየት ደግሞ መብታችሁ ነው። መለወጥ የሌላም ፋሚሊ መከተል ምናምን ደግሞ ዩካን መብታችሁ ነው። ማንም አልከለከላችሁ። ግን እዚህ ጋር መጣችሁ በዚህ ወጣ በዚህ ወረደ በዚህ ይህን ፍጨው ፈጥ አይባልም። እናትን ደግሞ አትንኩ። እናት አባት አይነካም አይደለም። እናት አባት፣ እህት፣ ወንድም። እኔ ባጠፋሁት ጥፋት እህቴ ወይ ወንድሜ እንዲነካብኝ አልፈልግም። እህቴ ባጠፋችሁ ጥፋት እኔ እንድነካ አልፈልግም።
ተግባባን። እሷ ያጠፋችው ጥፋት ካለ እንደፈለገች እሷ ትቀጣበት። እኔ አላጠፋውም። እኔ ማንም እንዲነካኝ አልፈልግም እንዴ። እና ደግሞ ይውላችሁ ሰው የሚያከብራችሁ ስታከብሩት ነው። ስታከብሩ ጥግ ድረስ ላከብራችሁ እችላለሁ። ካላከበራችሁና ከነካችሁ ደግሞ እኔ ከእናንተ እጥፍ ነው መሆንባችሁ። ምን አገባኝ እኔ እንዴ። ዝም ብሎ እንደዚህ ቀኝን ሲመታ ግራህን ስጠው፣ እሱ መጽሐፍ ቅዱስ ላይ ነው ያለው። እውነት ሪል ህይወት ላይ የለም። ቀኝን ስሰጠው ግራህን ከሆነማ እኮ እዚህ ምድር ላይ ማንም ባልኖረ። ግን ጥግ ድረስ አከብራለሁ። ጥግ ድረስ ሳከብር ደግሞ ጥግ ድረስ መከበር ፈልጋለሁ። ከዛ ውጭ እኔ ጥግ ድረስ እያከበርኩ ያ ሰው እየረገጠኝ ከሆነ እሱ ከሚረግጠኝ እጥፉን ነው የምረግጠው። ተግባባን። ከማትከበሩበት ቦታ ላይ አትገኙ። ሲጀመር ከምትከበሩትም ከሚከበሩትም ቦታ ላይ ተገኙ። እናንተ መከበር እየፈለጋችሁ ያ ሰው ግን መከበር ማክበር የማይችል ከሆነ ጥርግ ይበል። ከዛ ቦታ ላይ አትገኙ። እናንተ ቦታችሁን ያዙ። ማርያምን የምሬ ነው። አንዳንድ ሰዎች መከበር የማይወድላቸውም ማክበር የማይችሉበትም ዝም ብሎ ቅጡ የጠፋቸው ድብልቅልቅልቅ ያለ ነገር የሆኑ ሰዎች አሉ። ከነዛ ሰዎች መራቅ አለባችሁ። ይህን ያልኳቸው ያለው ደግሞ ምንድነው መሰላችሁ? አንዳንድ ቅምጥሌ ባለፈው የብሩኬ እናት ሙሽዬ ስትዘቀዘቅ ለምንድነው የምትዘቀዝቁ? ብሩኬም ሲዘቀዘቅ ለምን ምናምን ብላ መልስ ሰጠ። በየቀኑ መልስ መጠበቅ፣ በየወሩ መልስ መጠበቅ አያስፈልግም። መልስ መስጠትም ደግሞ አይጠበቅባቸውም። አንዴ ከተናገሩ ተናገሩ ነው። እናንተ 24 ጊዜ ትዘቀዝቃላችሁ፣ 24 ጊዜ ትሳደባላችሁና እነሱ ደግሞ 24 ሰዓት ለእናንተ መልስ አይጠበቅባቸውም። ገባችሁ? ከዛ ወታ የምትናገረውንስ ነገር አንጀት ይቆርጣል ምናምን። እና አንቺ ቅቤ እየቀባሻት ነው እንዴ? እያንዳንድሽ በየቀኑ ስትዘቀዝቂ ፊቷን ስታበላሽ እየዋልሽ እሷ መታ ለምን እንደዚህ ያደርጋችሁ ምናምን ካለች የእሷ ነገር እጥፍ። የእናንተ ስድብ ቅቤ ነው እየቀባችኋት ያላችሁት። እሷ ከተናገረች አንጀታችን ከቆመጠ ምናችን ተበጠሰ። የተበጣጠሰ ነገር ይበጣጠስ። ምንድን ነው? አክብሯት፣ ታከብራችኋለች። የሰው ልጅ አትውደዱት፣ ተውት። መውደድና ነገር ተውት። ይሄ መውደድ ከማክበር በኋላ የሚመጣ ነገር ነው። አንድ ሰው እየወደዳችሁ ማያከብራችሁ ከሆነ ውሸት አይወዳችሁም። ውሸት ነው። ይሄ ማስመሰል ነው። የሚያከብራችሁ ሰው ይበልጣል። እግዚአብሔርን አንዳንዴ እንዴት ነው አንዳንድ ሰዎች ማለት ነው በጣም እኮ ነው የምወድሽ ምናምን እያሉ ከሰው ፊት ጭንግፍ ያደርጓችኋል፣ ክብራችሁን ዝቅ ያደርጓችኋል ምናምን። ከዛስ እኔ እኮ ስለምወድሽ ነው ምናምን። መውደድን ቀቅለ ብለውን አያስፈልገኝም። መጀመሪያ ክብር ይበልጣል። የሰው ልጅ ከምትወዱት ብታከብሩት ነው የሚበልጠው። እናንተ ደግሞ የምትከበሩበት ቦታ ላይ ስትሆኑ እናንተ አይምሯችሁ ልባችሁን የሚያስበው ነገር ሌላ ነው። ግን ወደድኩሽ እያለ እንደዚህ እንደፈለገ ሰው ፊት እንደፈለገ የሚያደርግሽ ከዛ ብቻሽን ስትሆኚ ደግሞ አከብርሻለሁ ምናምን ደስ አይልም። ስለዚህ ለማክበር ለመከበር ማክበር ይጠበቅባችኋል። ተግባባን። ከዛ ውጭ ሳታከብሩ አክብሩኝ ሪምባ ምናምን አስፈላጊ አይደለም። ማርያምን ሰው ጋር እኔ አሁን የትኛውም ሰው ጋር መኖር የምችል አይነት ሰው ነኝ። እውነት ለመናገር ማለት ምንም ትሁን ነገረኛም ትሁን ጥሩ ሰውም ትሁን ምናምን እኖራለሁ፣ ችግር የለብኝም። ግን ምንድን ነው የሆነ እኔ እሷን ለማክበር ጥግ ድረስ ሄዳለሁ፣ ወይም ደግሞ እሱን ለማክበር። ከዛ ውጭ እኔ እንደዛ እያከበርኩ ምናምን እንትን ካሉ ትውት ነው ማድረጋቸው። ቀስ አድርጌ ትውት አደርጋቸዋለሁ። ከዛ ውጭ ደግሞ ዘላለሁ ፈርጣለሁ ካሉ ደግሞ እኔ ከነሱ በላይ ዘላለሁ ፈርጣለሁ። ስለዚህ የሆነ የሰው ልጅ ምላሱ ረዘመ ምናምን የምትሉ ምላሱን ድረስ የሚያደርጋችሁት እኮ እናንተ ናችሁ። ውስጥ ለው አይታችሁ ከሆነ ወንድና ሴት ወይ ደግሞ ባልና ሚስት ሲጣሉ የምር ሲጣሉ አይታችሁ ከሆነ ወንድየው ማለት ነው እርር የሚያረግ ቃል ነው የሚናገራት ሴቷን። እመቤቴን በብዙ ሰዎች ስላየው። ከዛ ያቺ ሴት እነሳና ምናምን ትላለች። በቃ ሴቶች ታውቃላችሁ ምላሳችን። ከዛ እሱ ምን ይላል? ይኸውላችሁ ትጮብኛለች፣ ትልብኛለች ምናምን ይላል። እሱ ግን ሰው ከሌለበት ቀስ አድርጎ ጠቅ አድርጓታል። ከዛ እሷ ደግሞ በቃ ታጎብዳለች፣ ታኮርፋለች፣ ሪምፖ ትላለች ምናምን። ግን እንደዚህ አይነት ሴት ስታዩ ተበዳዋ እሷ ነች። ወንድየው ቀስ አድርጎ ጠቅ አድርጓት ነው። ጠቅ አድርጓት በደንብ አድርጎ ማለት ነው። ሰው ግን እንደዚህ ወይኔ እሱ እኮ ሚስኪን ነው እንደዚህ እኮ ነው ምናምን ይላል። ተግባባን። በአጭሩ ምንድን ነው በማያገባችሁ እየገባችሁ አታሽቃብጡ። እነሱ ስራ ነው እየሰሩ ያሉት። በጣም ነው የሚወዳት፣ በጣም ነው የሚሳሳላት፣ በጣም ነው የምትወደው፣ በጣም ነው የምትሳሳለት። ቤተሰቦቹን በጣም ትወዳለች፣ በጣም ቤተሰቦቿን ይወዳል። ገባችሁ? ባለፈው ስለ እንደዚህ አይነት ነገር ቅምጥሌ ወታ ተናግራለች። ከዚህ ውጭ በየቤታችሁ በር እያንኳኳች እባካችሁ ሙሽዬን አዘግዝቁ፣ እባካችሁ ብሩኬን አትሳደው ምናምን ማለት የለባትም አይደል እንዴ? ከዛ ደግሞ የቅምጥሌን ፎቶ የተጠቀሙት የሆነ ነገር አድርጉና እሷ አድርጉ ብላቸው አይደለም። እነሱ የሚያደርጉትን ነገር ሁሉ ተጠያቂ ልትሆን አትችልም። ብሩኬም እንደዛው እንዴ። ዝም ብሎ ማንም ሰው እኮ ምቀኛም እኮ የእሷን ፎቶ ተጠቅሞ ምናምን ለሌላ ነገር ይጠቀማል። የብሩኬንም እንደዛው። ስለዚህ ተነስታችሁ በዚህ ወጣ በዚህ ወረደ ምናምን አይደክማችሁም? ግን ይህም አንዳንዴ ስራ የሌላችሁ ላይ መስለኛል። ታድለው ላሉ አንዳንዴ እኮ ማርያምን
እንደነሱ አንዳንዴ ስም ብዬ ወጥቼ የሆነ ቀኑ ሙሉ እንትን ባልኩ ሁላ ብዬ አስባለሁ። አእምሯችሁ ሁላ እንዴት እንደሆነ የሆነ ያንዳንዱ ሰው አእምሮ ግን ታድሎ የፈጣሪ ያለ። ስለዚህ አይመለከታችሁም። ብሩክ የፈለገውን ነገር ቅምጥሌን ቢያደርጋት እኔ አይመለከተኝም። ምንድን ነኝ እኔ ምንድን ነኝ? ቅምጥሌ ብሩክን የፈለገችው ነገር ብታደርጉ መብቷ ነው። እኔ አይመለከተኝም። ምንድን ነኝ እኔ? ነገ ባሌን የሆነች ሴት እንደፈለገችው ብታደርገው ያኔ እንደፈለግኩ ልዘቀዝቃት፣ ልከራብታት፣ ፎቅ ላይ ልጥላት ምናምን እችላለሁ። መብቴ። ገባችሁ አይደል? ከዛ ውጭ ግን ባልና ሚስቶች ያኔ ደግሞ ባሌ እንደፈለግኩ ሳደርገው ደግሞ ወተሽ እይይ ላለው ብቴ ምን አገባሽ? ምን አገባሽ? እሱ ደግሞ እንደፈለገ ቢያደርገኝ የሆነ ነገር አለበት ምን አገባችሁ? ምንም ማንም ምንም አያገባው ነው አይደለም። እናንተ ቤተሰብ ምንም አያገባው። አንድ ያምናችሁበት 80 ተፈራርማችሁ ሆነ አንተን ካላችሁ በኋላ የሆነ እንደፈለኩ ቢጨቃጨቀኝ ቢለኝ እኔ ጨርሻለሁ ከሱ ጋር መኖር አልፈልግም ብዬ ወደ ቤተሰቦች ካልሄድኩ በስተቀር ቤተሰብ የሆነ ጊዜ ጓዝ ሲልብኝ ለምን እንዲህ ያልካት ምናምን ብለው የሚጮበት ከሆነ አይቻልም። እንደዛ የለም አይደለም። ባዕዳ ሰው ማለት ነው። ስለዚህ ስርዓት ይኑራችሁ። ጨረቃዎች ወዳችኋለሁ። እናንተም ደግሞ ወደ ቀልባችሁ ተመለሱ ባይ